ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። የዕለቱ ዜናዎች እናሰማችኋለን። በቅድሚያ አርዕስተ ዜና። ኢትዮጵያና ሩሲያ በኒውክሌር ኃይል ትብብር ዙሪያ መወያየታቸው ተሰማ። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ የ14 ሰዎች ሕይወት ማለፉን ተሰማ። የካርቱም አየር መንገድ ከ30 ወራት በኋላ አገልግሎት መስጠት እንደሚጀምር ተገለጸ። ኢትዮጵያና ሩሲያ በኒውክሌር ኃይል ትብብር ዙሪያ መወያየታቸው ተሰማ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ሞስኮ በማቅናት በኢኮኖሚና ኒውክሌር ትብብር ዙሪያ መክረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይፋዊ የስራ ጉብኝት ለማድረግ ትናንት ጥቅምት 10 ቀን 2018 ዓ.ም ሞስኮ ሩሲያ መግባታቸው ተገልጿል። የውጭ ጉዳይ ሚኒስቴር መረጃ እንደሚያመለክተው ዶክተር ጌዲዮን ከሩሲያ ኢኮኖሚ ልማት ሚኒስትሩ ማክሲሞ ሬሽንኮቭ ጋር ውይይት አድርጓል። ሁለቱ ወገኖች በሁለቱም ሀገራት መካከል ያለውን አድማሰ ሰፊና የቆየ ትብብር የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋል ተብሏል። ማክሲሞ ሬሽንኮቭ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን አረጋግጧል። እንዲሁም ዶክተር ጌዲዮን ከራስቶቭ ከሩሲያ አቶሚክ ኢነርጂና ሌሎች ጉዳዮች ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት አግባብ ተወያይቷል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት መፈራረማቸው ይታወሳል። ይህ ስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል ነበር። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዋና ዳይሬክተር አሌክሲ ሊክቻቪ እና በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል መፈረሙ ይታወሳል። ይህም ሮስታምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃ የሚያስቀጥል መሆኑ ተገልጿል። በኢትዮጵያ የኤችአይቪ ቫይረስ ስርጭት በከፍተኛ እየጨመረ መምጣቱን የጤና ሚኒስቴር አስታወቀም። የተሰጠው ትኩረት በመቀነሱ የኤችአይቪ ኤድስ ስርጭት እየጨመረ ነው ሲል ጤና ሚኒስቴር ገልጿል። በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የኤችአይቪ ኤድስ ስርጭት እየቀነሰ የነበረ ቢሆንም ከቅርብ ዓመታት ወዲህ ግን ስርጭቱ በድጋሚ መጨመር ማሳየቱን ጤና ሚኒስቴር አስታውቋል። ኢትዮጵያ የቫይረሱን ስርጭት የመቆጣጠርና በ2030 ደግሞ ዜሮ የማድረስ ግብ አስቀምጣ እየሰራች እንደምትገኝ የገለጸው ሚኒስትሩ ነገር ግን ከቅርብ ዓመታት ወዲህ በሀገሪቱ ኤችአይቪ ኤድስ ስርጭት ዳግም መጨመር ማሳየቱን አስረድቷል። ለስርጭቱ መጨመር ምክንያት ከሆኑት መካከል ለጉዳዩ ተሰጥቶት የነበረው ትኩረት መቀዛቀዝ ዋነኛ እንደሆነ ተጠቁሟል። ኤችአይቪ ኤድስ ዛሬም ቢሆን በማህበረሰቡ ዘንድ አሳሳቢ የጤና ችግር መሆኑ ተገልጿል። የቫይረሱ ስርጭት ምጣኔ ከ2010 በፊት የነበረውን ምጣኔ ጋር ሲነጻጸር የቀነሰ ቢሆንም በ2030 ምጣኔውን ዜሮ ለማድረስ ከተቀመጠው ግብ አንጻር በአንዳንድ አካባቢዎች የሚታዩ ከፍተኛ ስርጭት አሁንም በርካታ ስራዎች መሰራት እንዳለባቸው የሚያመላክት ነው ተብሏል። ስርጭቱ በአዲስ አበባና በክልል ከተማዎች አካባቢ እየጨመረ መምጣቱን ሚኒስትሩ ጠቁመዋል። የካርቱም አየር መንገድ ከ30 ወራት በኋላ አገልግሎት መስጠት እንደሚጀምር ተገለጸ። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በጦር ኃይሎችና በፈጥኖ ደራሽ ኃይሎች መካከል ጦርነት ከተቀሰቀሰ ጊዜ ጀምሮ አገልግሎቱን ተቋርጦ የቆየውን የካርቱም አየር ማረፊያ ከሚቀጥለው ሮብ ጀምሮ የሀገር ውስጥ በረራውን ዳግም እንደሚጀምር ተገልጿል። የሱዳን ሲቪል አቪዬሽን ባለስልጣን በሀገሪቱ በቀጠለው ግጭት ሳቢያ ለ30 ወራት መዝጋቱን ተከትሎ የካርቱም ዓለም አቀፍ አውሮፕላን ማረፊያ ከረቡዕ ጀምሮ ለሀገር ውስጥ በረራ እንደሚከፈት አስታውቋል። የሲቪል አቪዬሽን ባለስልጣን በተፈቀደው የአሰራር ሂደት መሰረት በካርቱም ዓለም አቀፍ አውሮፕላን ማረፊያ ከረቡዕ ጥቅምት 22 ጀምሮ የሀገር ውስጥ በረራዎችን መጀመሩን የሚገልጽ ማስታወቂያ አውጥቷል ሲል የሀገሪቱ ቴሌቪዥን ጣቢያ ሱና ዘግቧል። ውሳኔው የአየር ማረፊያው ቴክኒካልና ኦፕሬሽን ዝግጅቶች ካጠናቀቀ በኋላ ቀስ በቀስ በረራዎችን ለመቀበል ያለውን ዝግጁነት አረጋግጧል ሲል ኤጀንሲው አክሎ ገልጿል። በጦር ሰራዊትና
በፈጣን ድጋፍ ኃይሎች መካከል በተፈጠረው ግጭት የካርቱም ዓለም አቀፍ አውሮፕላን ማረፊያ ከ2 ዓመት ተኩል በላይ ስራ ሲጀምር ይህ የመጀመሪያው ነው። ጦር ኃይሉና ፈጥኖ ደራሹ ከሚያዝያ 2023 ጀምሮ ከ20 ሺህ በላይ ሰዎችን የገደለና 14 ሚሊዮን ሰዎችን ያፈናቀለ ጦርነት ሲያደርጉ መቆየታቸውን የተባበሩት መንግስታት ድርጅትና የአካባቢ ባለስልጣናት ገልጿል። በአሜሪካዊ ዩኒቨርሲቲዎች የተደረጉ ጥናቶች ግን የሟቾች ቁጥር ወደ 130 ሺህ ይገመታል። ሩሲያ 78 በመቶ የዩክሬን መሬት ተቆጣጥራለች ሲሉ ፕሬዝዳንት ትራምፕ ተናገሩ። ሁለቱም ወገኖች ጦርነቱም አቁመው ነገሮችን አሁን ባለበት እንዲቀጥሉ ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ 78 በመቶ የሚሆነውን የዩክሬን መሬት መቆጣጠሯን ገምቷል ሲል አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት እንደተናገሩት ሁለቱም ወገኖች መዋጋት አቁመው ለወደፊት በሚደረግ ድርድሮች ላይ ወደ መፍትሄ መሄድ አለባቸው ብሏል። ዶናልድ ትራምፕ እኔ የምለው አሁን ጦርነት ማቆም፣ ወደ ቤታቸው የሚሄድ ሰዎችን መግደል ማቆም አለባቸው። ያለበለዚያ የመጨረሻውን መፍትሄ በዝርዝር ለመወያየት አስቸጋሪ ይሆናል ብሏል። የጦርነቱ አብዛኛው ክፍል የተካሄደበትን ዶንባስን በተመለከተ ምን ይሆናል ተብሎ ሲጠየቁ ትራምፕ አሁን ባለበት ሁኔታ ጦርነቱ ይቁም፣ እኔ እንደማስበው 78 በመቶ የሚሆነውን መሬት በሩሲያ ተይዟል፣ አሁን ባለበት ይተውት፣ በኋላ ላይ መወያየት ይቻላል ሲሉ መልሷል። ዩክሬን ከዚህ ቀደም መላውን መሬቷን መልሳ እንደምትወስድ አጥብቃ ስትናገር ቆይታለች። ትራምፕ ራሳቸውን ባለፈው ወር ዩክሬን በጦር ኃይል ማሸነፍ እንደምትችልና በሩሲያ የተያዘውን መሬት በሙሉ የክሪሚያን ልሳነ ምድርና ሌሎች የምስራቅ ዩክሬን አካባቢዎችን ጨምሮ መልሳ መውሰድ እንደምትችል ተናግሮ ነበር። ትራምፕ በሚቀጥሉት ጥቂት ሳምንታት ውስጥ በሃንጋሪ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ቀጠሮ ይዟል። ነገር ግን ትክክለኛውን የስብሰባው ቀን እስካሁን አልተገለጸም። የኢትዮጵያ አየር መንገድ በሳምንት 2 ጊዜ ወደ ሁመራ የበረራ አገልግሎት ሊጀምር እንደሆነ ተገለጸ። የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ.ም ጀምሮ ዳግም ወደ ሁመራ የመንገደኞች የበረራ አገልግሎት ሊጀምር መሆኑን ማስታወቁን የመንግስት ሚዲያዎች ዘግበዋል። የበረራ አገልግሎቱን በሳምንት 2 ጊዜ እንደሚሆንም አየር መንገዱ አስታውቋል። የሁመራ አየር መንገድ የሰሜኑ ጦርነት በ2013 ዓ.ም ከተጀመረ ጀምሮ እስካሁን መደበኛ የደንበኞች በረራ አገልግሎት ሰጥቷል አያውቅም። የኢትዮጵያ አየር መንገድ በሀገር ውስጥ በ23 በዓለም አቀፍ ደረጃ ደግሞ ከ145 በላይ ወደሆኑ መዳረሻዎች የበረራ አገልግሎት እየሰጠ ይገኛል። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ የ14 ሰዎች ህይወት ማለፉ ተሰማ። መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረው የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሸኔሌ ወረዳ በደረሰበት አደጋ የ14 ሰዎች ህይወት ማለፉን ተገልጿል። በአደጋው 29 ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱን የሸኔሌ ወረዳ አስተዳደር ማስታወቁን የድሬዳዋ ቴሌቪዥን ዘግቧል። ጉዳት የደረሰባቸው ሰዎች በሸኔሌ ሆስፒታል የህክምና እርዳታ በማግኘት ላይ ይገኛሉ የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝ ተዘግቧል። ዜናዎች በዚህ ያበቁ። መልካም ጊዜ።